የብሔራዊ መረጃና ደህንነት አገልግሎት የውስጥና የውጭ የስጋት ኃይሎችን እንቅስቃሴዎች የሚቀለብሱ ስምሪቶች ማከናወኑን አስታወቀ። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ እንዳመላክተው የ2018 የመጀመሪያ ግማሽ በጀት ዓመት እቅድ አፈጻጸም ግምገማዊ ውይይት ለአገልግሎት መስሪያ ቤቱ ስትራቴጂክ አመራሮች በተገኙበት ተካሂዷል። በመድረኩም የብሔራዊ መረጃና ደህንነት አገልግሎት በ2018 በጀት ዓመት አስቀምጧቸው የነበሩ ሀገራዊ የጸጥታ ሁኔታን የማጽናት የታላቁ የኢትዮጵያ ህዳሴ ግድብ ምረቃን ጨምሮ የአደባባይ ክብረ በዓላት እንዲሁም ሀገራዊ አህጉራዊና ዓለም አቀፋዊ ኩነቶች በሰላም እንዲጠናቀቁ የማድረግ የተቋማዊ የሪፎርም አጀንዳዎችን የመከለስና ለሀገራዊ ምርጫው ስኬት የሚረዱ ዝግጅቶች በላቀ ደረጃ የተፈጸሙ መሆናቸውን በመግለጫው ተመላክቷል። ከሌሎች የጸጥታ ተቋማት ጋር በመሆን በተከናወኑ ስምሪቶች በሀገር ውስጥ የሚንቀሳቀሱ የስጋት ኃይሎችን በማዳከም ረገድ መሰረታዊ ለውጥ የተመዘገበ መሆኑን በመግለጫው ተመላክቷል። በተሳሳተ መንገድ ይንቀሳቀሱ የነበሩ ታጣቂ ኃይሎች ከህግ ማስከበር አማራጭ ጎን ለጎን መንግስት በሚያቀርበው የሰላም ጥሪ አማካኝነት ትጥቅ እየፈቱ ወደ ህብረተሰቡ እንዲቀላቀሉ የሚረዱ ስምሪቶች መከናወናቸውንም በስኬትነት መነሳቱን የተገለጸው በውጭ ሀገር የመረጃ ስምሪት በተከናወኑ ስር ነቀል የለውጥ ስራዎች በሀገራዊ ጥቅምና ደህንነት ላይ የሚቃጡ ስጋቶችን መቀልበስና መልካም አጋጣሚዎችን ለመጠቀም መቻሉ የተገለጸ ሲሆን በዓለም አቀፋዊና ቀጠናዊ ተለዋዋጭ የደህንነት ምህዳር ውስጥ የኢትዮጵያን ከፍታና የህዝቦቿን ተጠቃሚነት የሚያረጋግጡ ስትራቴጂክ ድሎች እየተመዘገቡ መሆኑም ተመላክቷል። በግማሽ የበጀት ዓመቱ ተቋሙ የተሰጡትን የመረጃ የደህንነትና የስነ ልቦና ጦርነት የተልእኮ ስራዎች በላቀ መንገድ የመፈጸም አቅሙ በከፍተኛ ሁኔታ ማደጉም ተመላክቷል። በዚህም ስጋቶችን ከመቀልበስ ባሻገር ቀድሞ ችግሮችን በመለየትና አዝማሚያዎችን በመተንተን ድንገተኛ የሚባሉ የደህንነትና የጸጥታ ክፍተቶችን ማስቀረት መቻሉ በመግለጫው ተጠቅሷል። አሁንም ሰላምና ጸጥታ የማጽናት ሂደቱ ያልተዋጠላቸው የውስጥና የውጭ ኃይሎች የፈጠሩት ግንባር እንዲሁም ቀጠናውን የኃይል አስተላለፍ ፍጥጫ በማድረግ ረገድ የሚታዩት እንቅስቃሴዎች ተግዳሮቶች መሆናቸው ተመላክቷል። ይህንን የሚቀለብስ ተቋማዊ ዝግጁነት መገንባቱም ነው የተገለጸው። በተቋሙ የተከናወኑ የሪፎርም ስራዎች ተልእኮን በላቀ ደረጃ ለመፈጸም መሰረት መሆናቸውን የጠቀሰው መግለጫው ወቅታዊና የመጪውን ዘመን የደህንነት ስጋቶች ታሳቢ ባደረገ መልኩ አዳዲስ የሪፎርም አጀንዳዎች በመቅረጽ ውጤታማ ተግባር እየተከናወነ መሆኑን አብራርቷል። አገልግሎት መስሪያ ቤቱ ባለፉት 6 ወራት ሀገራችን በ2018 የምታካሂደው 7ኛው ጠቅላላ ሀገራዊ ምርጫ ታሳቢ በማድረግ እቅድ አውጥቶ ሲዘጋጅ መቆየቱ በግምገማው ተጠቅሷል። ምርጫው ሰላማዊና ዴሞክራሲያዊ ሆኖ እንዲጠናቀቅ የብሔራዊ መረጃና ደህንነት አገልግሎት በሕግ የተሰጠው ኃላፊነት ለመወጣት በምርጫ ሂደት ሊያጋጥሙ የሚችሉ የስጋት ምንጮችን ለመለየት የዳሰሳ ጥናት አካሂዷል። በዳሰሳ ጥናቱ የተለዩ ስጋቶችን ለመቀልበስ በሰው ኃይል፣ በቴክኖሎጂ፣ በስልጠናና በስነ ልቦና ዝግጅት እየተደረገ መሆኑም ተመላክቷል። የብሔራዊ መረጃና ደህንነት አገልግሎት ለኢቢሲ በላከው መግለጫ በሚቀጥሉት ወራት የሚከናወኑት የአፍሪካ ህብረት ጉባኤና ሌሎች ትልልቅ ኩነቶች እንዲሁም ጠቅላላ ሀገራዊ ምርጫ ያላንዳች የጸጥታ ችግር እንዲከናወኑ በተሟላ የሰው ኃይል የቴክኖሎጂና የሎጂስቲክ ቁመና ላይ እንደሚገኝ በግምገማዊ ውይይት መድረኩ መግለጹን አስታውሷል።